ሰላም ውድ የብሮ አካዳሚ ቤተሰቦች እንዴት ናችሁ? ለእግዚአብሔር ተመሰገነ ይሁን። እንዴት ናችሁ? አለን እግዚአብሔር ይመስገን። ዛሬም እንደተለመደው አራት ፊደሎችን ይዤላችሁ መጥቻለሁ። ከዚህ በፊት ያሉት ፊደሎችን በደንብ ከተከታተላችሁ እርግጠኛ ነኝ ያው እያሻላችሁ እንደሆነም እንዲሁም አልጠራጠርም። ስለዚህ ዛሬም እንደተለመደው አራት ፊደሎችን ይዤላችሁ መጥቻለሁ። ከጀ እስከ ጨ ይዘን መጥተናል። ስለዚህ እነዚህ ፊደሎች ደግሞ ወደፊትም ወደ ኋላም ወደ ላይም ወደታችን ወደ ላይም እናነባቸዋለን እና እስከ መጨረሻው ቪዲዮውን ማየታችሁን አትርሱ። ምክንያቱም በመጨረሻ ላይ ደግሞ እናደርጋለን እንደተለመደው ቃላቶችን እንሰራለን ማለት ነው። ወደ ቪዲዮ ጀ ጁ ጂ ጃ ጄ ጅ ጆ ጆ ጅ ጄ ጃ ጂ ጁ ጀ ገ ጉ ጊ ጋ ጌ ግ ጎ ጎ ግ ጌ ጋ ጊ ጉ ገ ጣ ጡ ጢ ጣ ጤ ጥ ጦ ጦ ጥ ጤ ጣ ጢ ጡ ጠ ጨ ጩ ጪ ጫ ጬ ጭ ጮ ጮ ጭ ጬ ጫ ጪ ጩ ጨ። እንግዲህ ወደፊት እና ወደኋላ ብለናቸዋል። ከዚህ ላይ መሬት እንግዲህ ወደፊት ወደኋላ አንበላቸዋል ማለት ነው። በይበልጥ ደግሞ መማር ለምፈልጉ በግል መማር ለምፈልጉ ተማሪዎች ስር ላይ ባለው ስልክ ቁጥር ደውላችሁ መመዝገብና እንዲሁም መማር ትችላላችሁ ማለት ነው። አንድ ወር ባልሞላ ጊዜ ውስጥ ማንበብና መጻፍ ትችላላችሁ። ሌሎች ሳምንታችሁ ተጠቀሙበት። እሺ አሁን ደግሞ ወደ ላይና ወደታች ማንበብ እንወዳለን ማለት ነው። ጀ ገ ጠ ጨ ጩ ጡ ጉ ጁ ጂ ጊ ጢ ጪ ጫ ጣ ጋ ጃ ጄ ጌ ጤ ጬ ጭ ጥ ግ ጅ ጆ ጎ ጦ ጮ። እንግዲህ አሁን ወደ ላይም ወደፊትም ወደ ኋላም ሁሉንም አንብበናል ማለት ነው። ከዚህ በኋላ ደግሞ እንደተለመደው ምንድነው የምናደርግ? አብረን ቃል እንመሰርታለን ማለት ነው። ከነዚህ ውስጥ ካሉት ፊደሎች ውስጥ እየመረጥን ቃል እንመሰርታለን። ልክ እንደምታውቁት እንግዲህ በአእምሯችሁ የምታውቁትን ነገር ለምሳሌ በአእምሯችሁ ሲሆን በቃ የምትናገሩትን ነገር ለመጻፍ እነዚህ ቦርዶች ፊደሎች መጠቀም ነው ማለት ነው። ወደፊት እያነበቡ መጻፍ ነው ማለት ነው። ለምሳሌ እዚያ ጋጥ ለማለት ፈልግ፣ ጋጥ ማለት በገጠር አካባቢ የሚገኝ የከብቶች ማደሪያ ማለት ነው። ጋጥ ለምሳሌ ጋጥ ማለት ፈልግ፣ ጋጥ ነው በቃል ካወቁትኝ ፊደሎች ላይ ደግሞ መግባት ይኖርብኛል ማለት ነው። ጋ የምትባለው ፊደል ማግኘት አለብኝ። ጋ የምትባለው ፊደል ማግኘት ከማን ውስጥ ገባ ነው? እንደተለመደው ከጀ ውስጥ ገባ አናገኛትም። ጋናታ ጋር ሰሆነች ጠቤትም ጨቤትም ገባ አናገኛትም። ነገር ግን ምን ላይ እንገባለን? ገቤት እንገባለን። ገቤ ላይ ሲገባ ግን እናገኛታለን። ገ ጉ ጊ ጋ። ስለዚህ ጋ
ጋን አገኘናት ማለት ነው። ስለዚህ ጋን እንጥፋለን። ጋ እዚያ ማለት ጥ ነው የምንፈልጋት፣ ጥን እንፈልጋለን። ጠ ቤት እንገባለን። ጨ ቤት እንገባ እኛ ፍንጥር አናግኛት። አሁን ጨ ጩ ጪ ጫ ጬ ጭ ጭ ነው እንጂ አሁን ጋጭ ጋጭ ብንለው ሌላ ትርጉም ይሰጠብን። ስለዚህ እኛ የፈለገው ደግሞ ምንድን ነው? ጋጥ ጠ ጡ ጢ ጣ ጤ ጥ ሜዳ ማለት ነው። ጋጥ ጋጥ ይላል ማለት ነው። ጋጥ 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 ይላል ማለት ነው። ሌላ መሆን ማለት ይቻላል። ጠጡ 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 ማለት እንችላለን። ጠ እንግዲህ የመንዘራት ጠጠናት የመጀመሪያ ማለት ነው። ጠ ቤት ይችላሱ መጀመሪያችን ጠ እንወስዳለን። ጠ አሁንም ማን የፈለግን ጡ ጡ ደግሞ ጠጡ ጡ ሁለተኛዋ ማለት ነው። ጠጡ ይች ጡ ጠጡ ጠጡ ይላል ማለት ነው። ጠ ጡ ጠጡ ጠጡ። አሁን ሌላ ማግኘት እንችላለን። ለማንሳለን ጥጃ ማለት እንችላለን። ጠ ቤት እንገባና እንፈልጋታለን። ጥ አይደለች ጥ የጠዘር ማለት ነው። ስለዚህ ጠ ጡ ጢ ጣ ጤ ጥ ይገዝ አገኘናት ማለት ነው። ጥጃ ጃ ማለት ጀ ቤት እንገባለን ማለት ነው። ጀ ጁ ጂ ጃ ጥጃ 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 አለን ማለት ነው። ስለዚህ ጥጃ ማለት ይሄ ነው ማለት ነው። ጥጃ ጨ ቤት እንገባለን። ጨ ጩ ጪ ጫ ጫ ጫ ጫ ጫጩ ጫጩ ማለት የፈለፈሉ እንደማለት ጫጩ ጫጩ ማለት እንችላለን ማለት ነው። ሌላም አሁንም ምን ማለት እንችላለን? ጋጠ ማለት እንችላለን። ገቢ እንገባና ገጉ ጊጋ በተለመደችን ጋር እንወስድና ጋ ጠን እንፈልጋለን ማለት ጠ የመጀመሪያ የተሰጠ ጋጠ። አሁንም ጋጠ። ሌላ ጠጣ ማለት እንችላለን። ጠ የመጀመሪያ ጠን እንወስድና አሁንም ጣ ጠጡጢ ጠጡጢ ጣ ይችን እንወስዳለን። ጠጣ እንግዲህ ጠጣ ጠጣ ጋጥ ጋጥ ጠጡ ጠጡ ጋጠ ጋጠ ጠጣ ጠጣ ጥጃ ጥጃ ጫጩ ጫጩ ጥጥ ማለት እንችላለን። ጥጥ 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 ማለት እንችላለን ማለት ነው። ጥጥ ለምሳሌ ጠጡ ጢ ጣ ጤ ጥ ጥን ሁለት ጊዜ መውሰድ ማለት ነው። ጥን ሁለት ጊዜ መውሰድ እና ጥጥ ይባላል ማለት ነው ማለት እንችላለን ማለት ነው። ኦኬ የዛሬ ትምህርታችን ይህንን ይመስላል። እናንተ ደግሞ በጣም ብዙ ቃላት መመስረት ይቻላል። ስለዚህ እናንተ ደግሞ በተቀሩት ፊደሎች ቃላት መመስረት ትችላላችሁ። እስካሁን የተከታተላችኋቸው ትምህርቶች እነዚህ ይመስላሉ። እስካሁን ከኔ ጋር ስለነበራችሁ ከልብ አመሰግናለሁ። መማር ለምፈልጉ በግል መማር ማንበብ ለምፈልጉ በአጭር ጊዜ ውስጥ ለማንበብ እና ደግሞ ለመጻፍ ፈልጉ ተማሪዎች በስር ባለው ስልክ ቁጥር መደወል ትችላላችሁ። አሊያም ደግሞ በዋትስአፕ በቴሌግራም በኢሞ መደወል ትችላላችሁ። በአጭር ጊዜ ውስጥ ውጤታማ ይሆናሉ። ወር ባልሞላ ውስጥ በሁለት ወር ውስጥ ውጤታማ ይሆናሉ። ማንበብና መጻፍ እንዲችሉ እናደርጋለን። በተጨማሪም ደግሞ ቻናል ላይ ጠቃሚውን አገኛችሁት ላይክ እና ሰብስክራይብ እንዲሁም ሼር ማድረጋችሁን አትርሱ። እስካሁን ሰዓት ስለተከታተላችሁ ከልብ አመሰግናለሁ። በያላችሁበት ሰላማችሁ ብዝት ይበልልኝ። እየነገ ሰው ይበለን። ሰላም ሁኑ። ቸር ቆዩ።